የምነግርሽ። ገባሽ? ኦኬ ሶ ከ400 በላይ አለ። እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ። ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ። እሺ አቤት ከኛ ጋር ነሽ ፍቅር፣ ከኛ ጋር ነሽ። እሺ ስለዚህ ከ400,000 ብር በላይ እኔ ቤቱን ጥዬ ስወጣ ከ400,000 ብር በላይ አብረን ዩቱብ ላይ ደክመን ያፈራነው ብር አለ። ኦኬ ይዣለሁ ይሄን ነጥብ። እሺ ሌላ ደግሞ ስለ መኪናው ሁለታችሁም ናችሁ ዩቱብ ላይ አብራችሁ ለፍታችሁ የገዛችሁት። ሶ መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው። ከመጀመሪያ ልጀምር። እሱም አይደለም መኪና፣ የቤት እቃ ብዙ አሉ። ገባሽ? ከቲቪ፣ ከሶፋ፣ ከፍሪጅ፣ ከትላልቅ ትናንሹን ታያቸው። እነዚህ ከእነዚህ ጀምሬ አለ እና ንብረትም ምንም ከመጠየቂ በፊት ምንድን ነው የጠየኩት? ዩቲዩቤን ነው። ይጥቀም ይውሰድ ዩቲዩቤን ነው በሰዓቱ ያልኩት። ስለ ንብረትም ስለምንም አልጠየኩም። የሚገርምሽ ፓርት ባንክ ቡኬን ስቀበለው ኤቲኤምን አልተቀበልኩም ነበር። ኤቲኤምን አዘግቼ ድጋሚ ነው ያወጣሁት። ባንክ ሄጄ ድጋሚ እንትን ላለመባባል ማለት ነው። ምክንያቱም እኔ እዛን ጊዜ ጤናዬንም ሰላሜንም እያጣው እየተቃወሰ የነበረበት ሰዓት ነው፣ የዛሬ ዓመት ማለት ነው። እና ስለ መኪናውም ስለምንም አውርቼ አላውቅም። መኪናው በሱ ስም ነው። ገባሽ? መኪናው በሱ ስም ነው። እኔ ምንም ማምጣት አልችልም። አንደኛ የትዳር ሰርተፊኬት የለንም። ለዛ ስለሆነ ለምን መኪናውን ስትገዙ በሁለታችሁም ስም አልገዛችሁ? አይቻልም። መኪና በሁለት ስም ፍቅር ነው። ፍቅር ያው እሱ ነው የገዛው። ፍቅር ማለት ሆነ ብዬ ነው እኮ ገንዘቡ የሁለታችሁም ማለት ሁለታችሁም መርድ አብራችሁ ከዩቱብ እየሰራችሁ የምታገኙት። ያው ልሽ ልንገርሽ ነው። መጀመሪያ አልተማከርንበትም። በአንተ ነው በእኔ ነው አልተባባለም። ምንም መኪና ሊገዛ ይሄ ሊያይ እንደወጣ ከዛ በሱ ስም ሆኖ መጣ ከሆነ በኋላ አልከራከርም። በቃ ምን ተሰማሽ ግን? የዛን ጊዜ አስተያየት ሰጥተሻል? ለምን በሁለታችንም ስም አልሆነም ብለሽ ጠይቀሻል? አላልኩም፣ ግን እኔ ብር አስተላልፍ ያለው። ኦኬ እሺ። ሌላ ለብቻ ገቢ ለየብቻ ገቢ ሌላ የላችሁ። ሁለታችሁ የምትተዳደሩት በዩቱባችሁ ነው። ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው። እያንዳንዱ ቤት ውስጥ ያለው እነ ፍሪጅ፣ እነ ሶፋ፣ እነ ቲቪ፣ እነማ ሁሉ ነገር እኩል አብራችሁ ሰርታችሁ ያመጣችሁት ነው። አንቺ ሌላ ስራ የለሽም፣ እሱም ሌላ ስራ የለም። ይሄ ነው ስራችሁ። ራይት? ቴንክ ዩ። እኔ ስለ መኪናና ስለ ንብረቱ ልጨርስልሽ። ስለዚህ አንድ ነገር ማውራት አልፈለኩም ነበር፣ ግን ደግሞ እያንዳንዱ ነገር እየተወራ ስለሆነ እኔም እያንዳንዱን ነገር መመለስ አለብኝ። ምንድነው የመኪናው ነገር እኔ አላውቅም ነበር መጀመሪያ ማለት ነው። ገባሽ? ሲጀመር መጀመሪያም አላወራንበትም። የአንተ የኔ ምናምን አልተባባልንም ነበር። ገባሽ? ወጥቶ ገዝቶ መጣ። እንደዚህ ስለሆነ የሆነ ነገር ምንጭቅ ነው የሚለው። የሆነ ነገር ሲጠየቅ ባይዘዌ በጣም ነው እንትን የሚለው። ይሄ በዙሪያ ያሉ ሰዎች ሁሉም የሚያውቁት ነገር ነው። እና ያው ሁሉም ነገር ደግሞ የሆነው በሁለታችን ይሄ ዩቱብ በምንሰራበት በዩቱብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቱቡ በሱ ስም መጣ። እንትኑ አይሚን መኪናው በሱ ስም መጣ። እንትን አለ። ብቻ እኔ ስለ መኪና አልጠየቅኩም። በቃ ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ነው። የሽምግልናው ጊዜ ደግሞ በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነውን የዩቱብ ቻናላችሁን ብቻ ነው ስጠኝ። ቻናሉ በእኔ ስም ነው የተከፈተው፣ እኔ ይገባኛል፣ ቻናሉን ስጠኝ ብቻ ነው ያልሽው። መኪና፣ የቤት ዕቃ ምናምን አልጠየቅሽም። መኪና ጠይቄ ነበር፣ ግን የተባልኩትን እኔ ሂጆ እዛ ነው የተባልኩት። ምንም ውሳጂ ምናምን አልተባልኩም።
እንኪው ሰጂ ስባል አልወስድም እምለው የለፋውበት ላቤን እንዴት አልወስድም እላለሁ? አይደረግም እኮ ግን ደግሞ ይሄ አለ አይደለ? እኔም ጋር ቢመጣ እሱም ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ አጠገብሽ የሚያወሩ መኪናው በጣም እየገባ ነው፣ ድምጻቸው እየገባ ነው። እያስታወስኪ ነው እና ምን ልል ነበር? በየሱም እየጠፋብኝ ሆነ። ሲያስታውስ ስለ መኪናው ጨርሰናል። ስለ ገንዘቡ እኔ ላስታውስሻል፣ ይደርዳሽ። ስለ መኪናው ጨርሰናል፣ ስለ ገንዘቡ ጨርሰናል። የያዝኩት ነጥብ ምንድን ነው? ከ400,000 ብር በላይ አካውንቱ ላይ አለ። እኔ እና እሱ በዩቱብ የሰራ ነው ጥዬ ስወጣ ቤቱ። ሁለተኛ መኪናው ለፍተን አብረን ያበራል። የቤት እቃዎች ደግሞ ትልልቅ ነገሮች አሉ። እኔ ግን እነዚህን ሁሉ አልጠየቅኩም። እኔ የጠየቁት ዩቱብ ቻናሉን ብቻ ነበር። ዩቱብ ቻናሉን ከሰጠኝ እኔ ኢነርጂ እንዳለኝ በራሴ አምናለው። ሰርቼ አብረን ያካበትነውን ነገር ሁሉ ለብቻዬ ማካበት እንደምችል ስለማመን ንብረት አልጠየቅኩም። ቻናሌን ጠየቅኩ። ያ ግን ሴም ካርዱ በእሱ ስም ስለነበረ ቻናሉን ስንከፍተው የከፈትነው በሱ እሱ ጋር በነበረ ሴም ካርድ ስለነበር ሊሰጠኝ ፈቃደኛ አልሆነም ነው ጥያቄ። ራይት ለሴም ካርድ ሀቢባዬ የተቀረ ነገር ካለ ገንዘብ ተመልሷል። ሴም ካርድ የነበረው ነው። ቻናሉ ማጋ እንዳለ ሁለታችሁ ማታለም። ስለዚህ ስልክ ደግሞ ቅድም እንደገባሽ እኔ ራስቼ እሱ ሪከርድ አይቻለሁ ብሎ ይጠየቀኛለ። ስልክ 2 አይፎን ስልኮች ነበሩ። አንድ አንቺ ጋር አንድ እሱ ጋር ነው የቀረው እሱ እንዳለው ወይንስ የተለየ ነገር አለ? በጣም አመሰግናለሁ። እኔ ራሱ ረስቼው ነበረ። 2 አይፎን ነበር። ያው 2 አይፎናት አንዱ 11 ነው እና ምንም ነገር የለም እዛ ስልክ ላይ ለሪከርድ ተብሎ ነው የተገዛው። ምንም ነገር የለውም። እና በሰዓቱ ደግሞ ቤት ውስጥ ምንም አይነት ስልክ አልነበረም። ስልኬም ምንም እሱ ጋር ነበር። ይዤ የወጣሁት ስልክ እሱ ነው። ግን እንኳን እንደዚህ ዩቲዩብ የሆነ ነገር ምናምን ሊኖረው ይቅርና ወላ ሲም ምንም ነገር የለውም። በአጠቃላይ ስልኩ ሪካርዶች ብቻ ይሄ የምንይዝበት ዩቲዩብ ዚች ጋር ስታወሪ እንዲህ የምትይዥበት ስልክ አለ አይደለ? እሱ ነው። 11 እሱ ጋር የቀረውስ ምንድን ነው? አንቺ ይዘሽ የወጣሽው 11 እሱ ጋር የቀረውስ 14 ፕሮ ማክስ 14 ኦኬ። ስለዚህ እሱም እንዳለው አንድ እሷ ጋር አንድ እኔ ጋር ብሏል። ሞዴሉ እና እንዲህ ሶሪ አብዬ ይሄ ከ400,000 ውጭ ሌላ ድጋሚ ደግሞ ይሄ እንዴት ነው መሰለሽ የዩቲዩቤ ብር ሊወርድልኝ 3 ቀን 4 ቀን ምናምን ሲቀረው ነው 5 ቀን እንደዚሁ አይነት ወይ ዛሬ 12 ነው ሚካኤል ነው እመቤቴ የዛሬ ዓመት ሚካኤል በሰኔ 1 ወር ነው የቀረው። ሰኔ ዕለት ነው የወጣሁት ከዛ ቤት እና እንዲህ 5 ቀን ምናምን ነው የቀረው ደሞዛችን ሊወርድ እና የዛን ሰዓት ደግሞ አይ ቲንክ 200 ምናምን ሺህ ብር ነበር የሚወርድልኝ እና እሱም እሱ ጋር ነው ስለዚህ ከ600,000 በላይ ነው አብዬ መያዝ ያለብኝ እዚህ ጋር ከ600,000 እሱ ጋር የቀረው እኔ ጋር ምንም የቀረበ ነገር የለም። ስለዚህ ወደ እሱ አካውንት የምትሰሩበት የዩቱብ ቻናል ገቢ ወደ እሱ አካውንት እየገባ እሱ እንዳለው ቅድም እውነት ወደ አንቺ እሱ የፊርማ ችግር ስለነበረበት የእሱን አካውንት ጀስት ከአድሴንስ ገቢያችሁ ብቻ እንዲወርድ ነበር። ሰማለሁ። አልሰማሽኝም? እደግመዋለሁ። ፍቅር ይሰማሻል ውዴ? አሁን ይሰማሻል? ጋይስ ከኔ ነው። ለምን ኮመንቱን ትታችሁ ሰማለሁ። ታብታብ ኮፒ ሊንክ አድርጉ። እሺ ፍቅር አሁን መተሻል። እኔ ነኝ የተቆረጥኩ ወይስ እሷ? ከእሷ ነው አቡ። ግን ያው ታብታብ ያድርጓ። ከእሷ ሚሆን ታብታብ ነው የሚያደርጉ እኮ። ታብታብ መቼ ያደርጋሉ? ዝም ብለው መኮመት ብቻ ብታይ ውዶች። ባለ ሰዓት 2 ሚሊዮን ራሱ አልገባም። በስማ መረታ 26,000 ህዝብ ተቀምጦ ግን ታብታቡን 1.8 አሁን እየተሰማሽኝ ነው። የሚቆራረጠው ታብታብ ስለማታደርጉ እኮ ነው ጋይስ። ታብታብ አድርጉ ፕሊዝ። ኮመንቱን ተውትና ታብታብ አድርጉ። ካለቀ በኋላ እኮ አስተያየት ትሰጣላችሁ። ደግሞ እየሳቅላችሁ ነው። ነበር ታብታብ አድርጉ። እሺ አሁን ይሰማሻል ፍቅር? እሺ ስሚ። አዎ አሁን እኔ ዘላስት ንግግር ይመል መሰለሽ እሰማሻለሁ። እሰማለሁ። እኔ
እኔ አሁን ፍቅር እኔ እየጠየኩሽ ነበር። እሱ እንዳለው በሱ ቻና ከቻናላችሁ ገቢያችሁ ከዩቱብ ቻናሉ ቀጥታ ወደ እሱ አካውንት እየገባ ከዛን ወደ አንቺ ትራንስፈር እየተደረገ ነበረ ገንዘብ የምትጠቀሙት ክፍያ፣ ለምሳሌ የቤት ክራይ፣ አስቤዛ፣ የተለያዩ ነገሮችን ክፍያ የምትፈጽሙት የምትፈልጉትን ያህል ገቢ ገንዘብ ከሱ አካውንት ወደ አንቺ ትራንስፈር እያደረጋችሁ ከዛ ክፍያ የምትፈጽሙት በአንቺ ሞባይል ባንኪንግ ነበር። ኦኬ። ታዲያ ትራንስፈር ስታደርጉ የሚያስፈልጋችሁን ብቻ ነበር ትራንስፈር የምታደርጉት ወይስ ሙሉ የገባውን ክፍያ ሙሉ ከዩቱብ ቻናሉ የሚያስፈልገንን አስልቶ ምናምን ነው የሚላክልኝ? ባንክ ስቴትመንት አለ ሀቡዬ፣ እንደነገርኩሽ ባንክ ስቴትመንት አለ፣ ማየት ይቻላል። ማለት ስንት ብር ገብቶ ስንት ብር ወጪ እንደተደረገ ስንት ብር እንደሚልክልኝ እኔ ጋር ስንት ብር ገቢ እንደሚሆን አለ አይደል? በማስረጃ ነው እሱ። ምንም የሚያከራክረን ነገር እንደዚህ አይደለም። አሁን ሲሙን እሰጣታለሁ ብሏል። ሲሙን ችግር የለም እጁ ላይ ባይኖር ራሱ አዘግቶ ራሱን ቁጥር አወጥቶ ለእኔ ከሰጠኝ እኔ ችግር የለም። ከዩቱብ ጋር ኢሜል አድርጌ አውርቼ እኔ በራሴ መንገድ መመለስ እችላለሁ። በጣም ጥሩ ታትስ ጉድ። እሺ፣ ስለዚህ አሁን አንቺ ሴም ካርዱን እንዲሰጥ ይስጠኝና እኔ በእኔ መንገድ ቻናሉን አስመልሰዋለሁ ነው አለ። እናመሰግናለን። እና በዚህ አጋጣሚ አንድ በጣም ይቅርታ፣ እግዚአብሔር አንድ በጣም ይቅርታ። እሺ፣ ችግር የለም ተናገሪ። ስልኪ ምንም እኔ ጋር አልነበረም ነው ያለው። እኔ ትናንሽ ነገሮች ስለሆኑ ነው ዝም ያልኩት። እና ቲክቶኬ 30 ምናምን ሺህ ያለው ቲክቶክ ነበረኝ። እሱ ጋር ያለው ብዙ ቲክቶክ ተጠቃሚ አይደለሁም እኔ። እና በሰዓቱ ስልኬ ሙሉ ነገር ስለጠፋ ምን አሁን ባለፈው ይሄ ከኔ ጋር ፍሬንድ የነበሩ ሰዎች ስሜ ተቀይሮ ያው ከእነሱ ጋር የተጻጻፉት ነገር ይኖራል ቲክቶክ ላይ ገባሽ። ቪዲዮቼ ፕራይቬት ተደርገዋል ምናምን። ግን ይሄ የእሱ ዩቲዩብ ይሄ እንደ ኦዲየንስ የእሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖሰትበት ማለት ነው ቲክቶክ አካውንትሽ። የኔ የድሮ ስልሽ እኔ ቲክቶክ ለእኔ ብርቄ አይደለም ማለት አሁንም ከፍቼ 20 ምናምን ሺህ ደርሶ ባን ተደርጓል። ድጋሚ አሁን ይሄ የላይቭ ነው በቃ እንደዚህ ብዙ ቲክቶክ ላይ እንደነገርኩሽ አልንቀሳቀስም፣ ደስ አይለኝም። ይህን እንትን አልለውም። እና ከሱ ከተለያየ በኋላ አዲስ ሲም፣ አዲስ ስልክ፣ አዲስ ቲክቶክ፣ አዲስ ዩቲዩብ፣ አዲስ አይጂ፣ ሁሉም ነገሬ አዲስ ነው ገባሽ። ከመሬት ተነስቼ ነው ወደ ላይ እንትን ያልኩት። እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር ይሄ እሱ ጋር እንደነበር ነው የማውቀው። ከዛ አልነበረም ማለት ገባሽ። ከዛ ምንድነው እኔ ሁሉን ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ የመጣሁት። አሁን ይሄ ተሸጠ የሚባለው ነገር ይሄ የሌላ ሰው እራሱ ቢሰራበት ችግር የለም ማለት ይህና ላይ ይሰማኝ ላልናደድ እችላለሁ። እናደዳለሁ፣ ይሰማኛል እኮ ግን ይሄን ያህል ነው የምልሽ። ግን እንደዛ የለፋሁበት እንደዛ የሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር ነው ያየሁበት። በጣም ማለት ነው ገባሽ። ማንም ከጎን ያልነበረም አይዞሽ ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ፣ ማንም አያየኝም፣ ያውቃል እሱ። እና ይሄ ሁሉ ነገር እኔ እዛች ጋር ፋሚሊ ነው የገነባውበት ገባሽ። በጣም የሚወዱኝ ሰዎች እኔ ልሸጠው አይደለም